ኢሳያስ ስለ ኢትዮጵያ ምን ያስባል ብለው ይገምታል? ምንም እኮ አያገባቸውም። ሉዓላዊ ሀገር ናት ኢትዮጵያ። ስለ ባህር በር ጥያቄ ጠቅላይ ሚኒስትሩ ሲያነሱ ኤርትራ ብለው ሀገር ስም አልጠሩም። ለዚህ ተብሎ ወደ ጦርነት አይካሄድም። ጦርነት የሚያስነሳ ነገር አይደለም። ግጭት ውስጥ የሚያስነሳ ሌላ ችግር ከሌለባቸው በስተቀር። ኤርትራ ውስጥ ወደቦች አሉ። አሰብን ማን ነው የምጠቀመው ካልሽኝ 2-3 ሄጅ ያለው ምንም ነገር የለም። ኦና ነው፣ ሰውም የለም፣ ጭር ያለ ነው። ኢሳያስ ስለ ህዳሴ ግድብ ሲያወራ ኢትዮጵያ ህዳሴ ግድብን የምትገነባው ግብጽ ላይ ያላትን ቂም ለመወጣት ነው ብለው ነበር። በዚህ በላይ መናገር አልፈልግም። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኦነግ ከፍተኛ አመራርና እንዲሁም ደግሞ የጠቅላይ ሚኒስትሩ የወጣቶችና የስፖርት አማካሪ ሚኒስትር ናቸው። ከእርሳቸው ጋር የማደርገውን ቆይታ ተከታተሉ። እጅግ በጣም ነው የማመሰግነው። እኔም አመሰግናለሁ። ካሉት ጊዜ ላይ ቆጥቦ እዚህ ስቱዲዮ ድረስ በመገኘት እንግዲህ ተደጋጋሚ ውይይቶችን እናደርጋለን። እጅግ በጣም ነው በአድማጭ ተመልካቾቻችን ስም የማመሰግነው። እንግዲህ እንደሚታወቀው በአሁኑ ሰዓት ኢትዮጵያ በጥሩ እድገት ላይ ነው የምትገኘው። ነገር ግን ያው የኢትዮጵያ ታሪካዊ ጠላቶች የምንላቸው ግን ለዚህ እድገት እንቅፋት ለመሆን የሚሄዱበት ርቀት በጣም ትልቅ ነው እና ከዚህ ውስጥም እንግዲህ አንዷ ኤርትራ ናት ይባላል እና እንደው ኢትዮጵያ አቅም እንዳይኖራት ከ50 ዓመታት በላይ ኤርትራ ስትሰራ ነበረ የሚባል ነገር አለ እና ለምንድን ነው ኤርትራ እንደዚህ በኢትዮጵያ እድገት ላይ ተጽዕኖ ለማድረግ የምትሞክረው ከሚለውን ጀምር። እሺ፣ አመሰግናለሁ። መጀመሪያ ያው እንዳልሽው ከኦሮሞ ነጻነት ግንባር በላይ አመራር ነኝ። እንደዚሁም ደግሞ የጠቅላይ ሚኒስትሩ ወጣቶችና ስፖርት አማካሪ ሚኒስትር ነኝ። ግን ዛሬ በአብዛኛው አሁን በምታነሻቸው ጥያቄዎች ላይ መልስ የምሰጠው እንደ ኦሮሞ ነጻነት ግንባር ነው። እንደዛ ቢሆን የመንግስትን አቋም ሳይሆን በብዛት በኦሮሞ ነጻነት ግንባር ስም ነው። አንዳንድ ጊዜ የሚጋባበትም ደግሞ ይኖራል። ያው የመንግስት ኮሚኒኬሽን ስላለ ብዬ ነው ይህንን ያልኩት። ለጥያቄሽ አሁን የጠላት የምለው አንድ ሀገር ወይም አንድ ድርጅት ወይም አንድ አካል ጠላት ብሎ የሚፈርጃቸው የሚተነትናቸው አካላት ይኖራሉ። ወዳጅ የምላቸው፣ ወንድም የምላቸው፣ አጋር የምላቸው ይለያል፣ ለይተው ያስቀምጣሉ። እስካሁን ድረስ ኢትዮጵያ እንደ ኢትዮጵያ ኤርትራ የኢትዮጵያ ታሪካዊ ጠላት ነው ብሎ አላስቀመጠም የኢትዮጵያ መንግስት እስካሁን እኔ እስከማውቀው ድረስ። ምክንያቱም ይሄ የፖሊሲ ጉዳይ ነው፣ የስትራቴጂ የፖሊሲ ጉዳይ ነው እና ገና ግጭቶች ቢኖሩም ጦርነቶች ቢኖሩም ታሪካዊ ተብሎ አልተቀመጠም። ግን በጠላትነት ደግሞ ያው አንዴ ውጊያ ውስጥ የገባ የተዋጋ መጋደሉ ካለ አንዱ ለሌላው ጠላት ሆነዋል። ጠልቷል ማለት ነው። ጠላት ማለት ያው ጥላቻ ማለት ነው። የጠላውን ሰው ነው ሰው የሚወጋው፣ እስከ መውጋት እስከ መግደል ድረስ የሚሄድ በጣም የጠላውን ነው እና አሁን ስለ ጠላት ታሪካዊ ጠላት የምለው እንዳለ ሆኖ ኤርትራ ለምንድን ነው የኢትዮጵያ መዳከም የኢትዮጵያን ሰላም የምትነሳው የሚል ጥያቄ ያነሳች መሰለኝ። ይሄ የትኛውም ሀገር ጎረቤትም ይሁን ሩቅ ያለ ሀገር ወይም መንግስት ለብሔራዊ ጥቅሙ ስል ነው፣ ለራሱ ሀገሩ ለራሱ ለሚያስተዳድረው ሀገር ሪሶርስ ፍለጋ ነው። ምንም ወዲማል የግጭቶች መንስኤ መሰረቱ ሪሶርስ ነው፣ ሀብት ነው። ይሄ የተፈጥሮ ሀብት ነው። ኢትዮጵያ ደግሞ ሰፊ ሀገር ናት። ብዙ የተከማቹ ብዙ ክምችት
የሀብት ክምችት ያላት አገር ናት። ሪሶርሶች አሉ ኢትዮጵያ ውስጥ ከቡና ጀምሮ ከወርቅ ጀምሮ ከእርሻ መሬት ጀምሮ ብዙ ሀብቶች አሏት ኢትዮጵያ። ስለዚህ እንግዲህ ከኢትዮጵያ የሚፈልጉት ነገር አለ ማለት ነው። ከኢትዮጵያ የሚፈልጉት ነገር አላቸው ማለት ነው። እንግዲህ ከኢትዮጵያ መፈለጋቸው ችግር የለውም። ኢትዮጵያም ከዛ የምትፈልጋቸው ነገር ይኖራታል። ከኢትዮጵያ መፈለግ ብቻ የኔን በጋራ ያንቴን በጋራ የራሴን በግሌ የሚባል ከሆነ አይሆንም። ሌላውን በጋራ እየተቀራመጡ የራስን ደግሞ በራስ አድርጎ መሄድ አይሆንም። ሰጥቶ መቀበል ኢንቴግሬትድ የሆነ ኢኮኖሚክ ትስስር የንግድ እንበለው ሌሎችንም ዲፕሎማሲያዊ እና ሌሎች እንቅስቃሴዎችን ፖለቲካዊ፣ ወታደራዊ ትብብሮች ይኖራሉ። በመተጋገዝ አብሮ ማደግ አብሮ ተያይዞ በእኩልነት ላይ የተመሰረተ አንዱ የሌላውን ሉዓላዊነት ሳይነካ መደጋገፍ መተጋገዝ አለ። ለምሳሌ ኢትዮጵያ ከምዕራባውያን ወይም ከአደጉ ሀገሮች እርዳታ ታገኛለች። የአፍሪካ ሀገሮች በብዛት እርዳታ ያገኛሉ አልፎ አልፎ። ያ እርዳታ ሲያገኙ ግን ሚውቻል ነው። ሚውቻል መግባባት፣ በጋራ መግባባት፣ እኩልነት ላይ የተመሰረተ የራስን ክብር በማያጎድል የራስን እድል በራስ የመወሰን የሀገሪቱ ሉዓላዊነትን በማይነካ እና በመተባበር ፓርትነርሺፕ ሊኖር ይችላል። አንዳንድ ሀገሮች እንግዲህ ያው ዋን ሳይድድ ነው ራሳቸው መጠቀም እንጂ ሌላው ሀገር ደግሞ ጥቅም እንዲያገኝ የማይፈልጉ አሉ። ሁሉንም ነገር በኃይልና በሞኖፖል ይዞ ራስን ደግሞ ከፍ የማድረግ አንዱ ሌላውን በልጦ የመገኘት አንዳንድ ጎረቤቶች በአካባቢው በቀጠናው ሀያል ሆኖ የመታየት አዝማሚያዎች ይኖራሉ። ግን ሊያወጣ አይችልም፣ አያስኬድም። ሌላው እንግዲህ ኢሳያስ ስለ አባይ ግድብ ወይም ደግሞ ስለ ህዳሴ ግድብ ሲያወራ ኢትዮጵያ ህዳሴ ግድብን የምትገነባው እውነት ለኢትዮጵያውያን ያን ያህል አስፈላጊ ሆኖ ሳይሆን ግብጽ ላይ ያላትን ቂም ለመወጣት ነው ብለው ነበር። በድጋሚ ደግሞ እኚሁ የኤርትራ ፕሬዚዳንት ግብጽ ኤርትራን የምትረዳው ከኤርትራ ላይ ፍላጎት ስላላት እርሶም አሁን እንዳነሱት የሆነ ጥቅምን ስለምትፈልግ ነው እንጂ የኤርትራን የሀገር ህልውና ሳይቀር እንደማትፈልገው ተናግረዋል። እና እኚህ ፕሬዚዳንት እንደዚህ አይነት የማወናበድ ሁለት አይነት ንግግሮችን ይናገራሉ። ኤርትራም ግን እንደዚሁ ያኮረፉ ፖለቲከኞች ሳይቀሩ እዛ ሄደው የሚሰለጥኑበት በተለይም በአሁን ጊዜ እንግዲህ እንደሚታወቀው ታጣቂዎች፣ ጽንፈኞች ሳይቀሩ ኤርትራ ታሰለጥናለች የሚባል ነገር እዛው ኤርትራ ውስጥ ያሰለጠነቻቸውንም በገሃድ የምታስመርቅበት ሁኔታ አለና ይህን እርሶ እንዴት ያዩታል? ከሁለቱ የሁለተኛው ትክክል ሊሆን ይችላል። አቶ ኢሳያስ ግብጽ ኤርትራን የምትፈልገው ለራሷ ጥቅም ብላ ነው እንጂ ለኤርትራ ብላ ፈልጋ አይደለም የሚለው ልክ ነው። እሱ የትኛውም ሀገር ሌላውን ሀገር ሲፈልግ ከራሱ ብሔራዊ ጥቅም አንጻር ነው የሚፈልገው። ከኤርትራ የሚፈልገው ነገር አለው ማለት ነው። እሱ ላይ ትክክል ሊሆን ይችላል። ኢትዮጵያ ግብፅን ለመተናኮል ነው አባይን የምትጠቀመው የምለው ግን ምናልባት ሁለቱ ሀገሮች በዚህ ጥርጣሬ ነግሶ በሁለቱ በኢትዮጵያና በግብፅ መሀል ግጭቶች እንዲካረር ከመፈለግ ይመስላል። ምክንያቱም ኢትዮጵያ ከሌላውም ጋር ግጭት ውስጥ እንድትኖር ከመፈለግ ሊሆን ይችላል። ይሄ ማለት ግን እኔ የሚጠበቅ አይደለም ከአንድ ሀገር ፕሬዚደንት ስለ ኢትዮጵያ ምንም እኮ አያገባቸውም። ሉዓላዊ ሀገር ናት ኢትዮጵያ። ብዙውን ጊዜ የኤርትራ መሪዎች በተለይ ፕሬዚደንቱ ስለ ኢትዮጵያ ብዙ ይናገራል።
ያነሳል። ስለ ኢትዮጵያ የውስጥ ጉዳይም ያነሳል፣ ተነትናል፣ ውሳኔ መስጠትም ይሞክራል። እኛ እዛ ነበርን አስመራ ኤርትራ ውስጥ ብዙ አመት አድርገናል። እዛም ሆነን አንዳንድ ኢቭን ከኛ የፖለቲካ ዓላማ እና ስትራቴጂ ጋር የሚቃረኑ አባባሎችን በሚዲያም በግብርም የሚደረጉ ነገሮች አሉ። በአገር ውስጥ ጉዳይ መግባት የአንድን ሀገር ሉዓላዊነት መዳፈር ነው የምንለው እኛ። ስለ ኢትዮጵያ የውስጥ ፖለቲካ ለምሳሌ የኢትዮጵያ አደረጃጀት፣ የኢትዮጵያ መንግስት አደረጃጀት፣ የሀገረ መንግስት አደረጃጀት የፌዴራሊዝም መፍረስ አለበት ብለው የሚያቀነቅኑ አንዱ እነሱ ናቸው። ምን አገባቸው? አንድ ሀገር በፈለገችው መንገድ ያዋጣኛል ብላ በፈለገችው መንገድ መደራጀት ትችላለች፣ ማዋቀር ትችላለች ሀገረ መንግስቱን። ምናልባት ያንን በምልበት ጊዜ ደግሞ ከውስጣቸው በራሳቸው ምናልባት ይሄ ሞዴል ሆኖ ወደዛ እንዳይሄድ ወደዛ ሀገር እንዳይሄድ ብዙ ብሔር ብሔረሰቦች አሉ እዛ ሀገር፣ ተመሳሳይ ጥያቄዎች ሊነሱ ይችላሉ ከሚል ስጋት ተነስቶ ይሄኛውን መቃወም ተገቢ አይደለም። ያንን ማስተናገድ ነው በተቻለ መጠን እዛ ሀገር ውስጥ ያለውን ችግር ወይንም ጥያቄ በአግባቡ ማስተናገድ እንጂ ሌላውን ሀገር የፈለገችውን ሞዴል ብትከተል የፈለገችውን የኢኮኖሚ ፖሊሲ ብትከተል የራሷ የሀገሯ ሉዓላዊ ሀገር ስለሆነች እንደዚህ አይነት ነገር ውስጥ ገብቶ መናገር ተገቢ አይደለም። የተደጋገመ ስለሆነ ብዙም እንትን የለውም። እንደዚህ አይነት ንግግሮች ተገቢ አይደለም ነው የምንለው እኛ። እዛም ሆነ እንደዛ እንል ነበር። አንዳንድ ጊዜ በራሳችን ሚዲያ ሬዲዮ ነበረን፣ ቴሌቪዥንም አልፎ አልፎ የምንጠቀምባቸው ቴሌቪዥን ላይ እንደዚህ አይነት ነገር በሀገራችን ጉዳይ በህዝባችን ጉዳይ ውስጥ መግባት እንደሌለባቸው ስንነግራቸው ነበር። እኛ ያው ከሚዲያ ነው የምንሰማው፣ ለሚዲያ መልስ እንሰጥ ነበር እና አሁንም ያ ነገር አለ፣ ግን ብዙ ሰሚ ያለው አይመስለኝም። ሰሚ የለው። ከራሱ ተሞክሮ አንጻር ምናልባትም እርሶም ኤርትራ ስለነበሩ ከፕሬዚዳንቱ ጋር ደግሞ እንደ ውይይት የማድረግ አጋጣሚውንም አግኝተው ሊሆን ይችላል እና ኢሳያስ ስለ ኢትዮጵያ ምን ያስባል ብለው ይገምታሉ? ምን አይነት አስተሳሰብ አለ? እንግዲህ ያው ስለ እሱ አስተሳሰብ እሱ ነው እንግዲህ መግለጽ ያለበት። ያው እኛ እንግዲህ ብዙውን ጊዜ ከፖለቲካ ክንፉ ጋር ነው የምንገናኘው። ኢግደፍ የሚባለው የፖለቲካ ፓርቲያቸው ነው አብረን ብዙ ጊዜ የምንሰራው። ከፕሬዚደንቱ ጋር ብዙ የምንሰራው ስራ የለም። በሆነ ስብሰባዎች ላይ ጠቅላላ ስብሰባ ላይ በግል ፌስ ቱ ፌስ ብቻችን ቁጭ ብለን ያወራንበት ጊዜ አልነበረም። ግን በወጣቶች በኮንፈረንሶች በተለያየ አጋጣሚዎች መገናኘት መተያየት አለ። ግን ያው በቅርብ እናውቀዋለን ማለትም ይቻላል። ምክንያቱም በየጊዜው የሚገልጻቸው የምናገራቸውን ፖሊሲውን እናውቃለን። ምን አይነት ፖሊሲ ዲሞክራሲ ላይ ምን አይነት እንትን እንዳላቸው፣ ስለ ኢትዮጵያ ላይ ምን አይነት እሱን ቅድም እንዳልነው በቃ እና በኢትዮጵያ ላይ በራሳቸው መልክ ለመቅረጽ ኢትዮጵያን በራሳቸው በሚፈልጉት መንገድ ለመቅረጽ ነው ፍላጎታቸው። የኢትዮጵያን ሪሶርስ ደግሞ መጠቀም የሚል እንደ ፍላጎት እንዳላቸው እናውቃለን። አገር የሚያውቀው ነው እንግዲህ ኢትዮጵያ ላይ ምን አይነት አቋም እንዳለው። ፕሬዚደንቱ የፖሊሲ ልዩነት ነው። በዲሞክራሲያዊ ስርዓት ሀገርን ማስተዳደር። አሁን ኢትዮጵያ ውስጥ መልቲ ፓርቲ ዲሞክራሲ አለ። መድብለ ፓርቲ ዲሞክራሲው እዚህ መኖር
እዛ ደግሞ የሚቆረቆረው ነገር ይኖረዋል ማለት ነው። ምክንያቱም ተመሳሳይ ነገር እዛም ሀገር ፍላጎቱ ሊያድር ይችላል፣ ሊያቆጠቁት ይችላል፣ ምሳሌ ሊሆን ይችላል ከሚል ፖሊሲዎቹን ነው የሚቃወመው። ኢትዮጵያን በመጥላት አይደለም፣ ሀገርን መጥላት ሳይሆን ፖሊሲዎቹን ነው። ፖሊሲዎቹን፣ አካሄዶቹን፣ አሰራሮቹን ከነሱ አሰራር ጋር አይጣጣምም እንጂ እሱም ቢሆን እኮ እዚሁ ሀገር ተወልዶ ያደገ ነው እና ዝም ብሎ ጥላቻ ሳይሆን ከራሳቸው ጥቅም አንጻር ነው የሚሄዱት። ሌላው ኤርትራ ውስጥ ያሉ ወደቦች አሉ እና እነዛን ኤርትራ ውስጥ ያሉ ወደቦችን ኤርትራ ለራሷ ፍጆታ ከማዋል በተጨማሪ ሌሎች የሚጠቀሙ ሀገራት አሉ። ወደዚያ ከመሄድ በፊት አንድ ያልመለስኩልሽ ጥያቄ አለ። እዛ የሚሰለጥኑ ኤርትራ የምታሰለጥናቸው ድርጅቶች አሉ ይባላል። ለነገሩ እኛም እዛ ነበር፣ ሰራዊታችንን እዛ ስናሰለጥን ነበር። ወደ ኤርትራ ፑሽ በምንሄድበት ጊዜ ኤርትራ የእኛን አቋም የእኛን ዓላማ ትደግፋለች ብለን አይደለም። ታክቲካል አላያንስ ነው፣ ስልታዊ ነው፣ ስልታዊ ግንኙነት ነው። እናውቃለን። ከድሮም በደርግ ጊዜም ከኤርትራ ጋር ብዙ ሰርተናል። ግን ኤርትራ የነሱ ጥያቄ ትክክል ነው፣ የሌሎች ጥያቄ ደግሞ ትክክል አይደለም። ከተማሪዎች ንቅናቄ ጊዜ ጀምሮ የነሱ አቋም የነሱ ጥያቄ ተገቢ ነው፣ የመብት ጥያቄ ነው። የሌላው ግን ተገቢ አይደለም የሚል እንትን አላቸው፣ አመለካከት ነበራቸው። ኦነግ ሲመሰረት፣ ሌሎች የሶማሌ ድርጅቶች፣ ሌሎች አካላት ሲደራጁ ብዙ ፍላጎት የላቸውም። ሌሎች ኃይሎች ኢትዮጵያ ውስጥ መደራጀትና መውጣትን ፍላጎት የላቸውም። ሻዕቢያ እና አንዳንድ ጊዜ ታክቲካል የሆነ አላንሶች የሚፈጠርበት ጊዜ ይኖራል። እንደዚህ አይነት አላንስ ወይንም ትብብር ዘላቂ አይደለም፣ ሩቅ መንገድ አያስገድም፣ ብዙም አያሰራም። እንተዋወቃለን። በደንብ ስለምንተዋወቅ ያው ጎን ለጎን የጎሪጥ ነው የምንሄደው። ሌሎችም እንደዛው፣ አንዳንዶችም እንደዛው። ያን ጊዜ እንኳ ትንሽ የሚያቀራርበን ምን ነበር? ከቲፒኤልኤፍ ጋር የነበራቸው ጠብ፣ ኃይለኛ ጠብ፣ ከፍተኛ ጦርነት ውስጥ ነበሩ። እንደዚህ አይነት አላያንስ ሄደን ከነሱ ጋር መጠለያ ሼልተር ፈልገን ያው ከዚህ ከሀገር ጎረቤት ሀገሮች አካባቢ ያሉት ሀገሮች ቤዝ የጦር ሰፈሮች የሚሰጥ አልነበረ። የመዛን ጊዜ ሱዳን ዝግ ነው። ያው ደቡብ ሱዳን የምታውቁት ነው። ገና ኬንያ የምታውቁት ነገር ነው። ሶማሊያም የተበተነች ነበረች። ያለችው ቀዳዳ ተፈጠረች። ቺን ቀዳዳ ትንሽ እንጠቀም ብለን ነው እንጂ ብዙ እንደማያወጣ ስትራቴጂው ትክክል አይደለም። ያው አማራጭ ስለጠፋ ነው እንጂ ትግሉ የተመራበት ቦታ ስትራቴጂው ትክክል አይደለም። ከዛ ከረጅም ቦታ ርቀት ምንም ራሱ ድንበር የሌለው ከኦሮሚያ ጋር ምንም ድንበር የሌለው ሀገር ነው። እንደገና ደግሞ አይዲዮሎጂካሊ ደግሞ የተለያየ አላማ ካለው ስትራቴጂካሊ ብዙ የሚያስገድ አልነበረም። የአሁኖቹ ደግሞ በጣም የሚገርሙ ናቸው። ግንኙነታቸው በጣም የሚገርሙ ናቸው። የእኛ እንኳ ትንሽ ተመሳሳይነት የነበረው እኛም ለነፃነት ነበር ስንታገል የነበረው። የኦሮሞ ነፃነት የነፃነት ድርጅት ነው፣ እነሱም የነፃነት ድርጅት ናቸው። አሁን ግን ከፍተኛ ጠብ ውስጥ የነበሩ እርስ በርሳቸው ከፍተኛ ጠብ ውስጥ ጥላቻ ውስጥ የነበሩ ኤርትራ ሻዕቢያ ራሱ ሲዋጋ 30 ዓመት ኢትዮጵያ ላይ ማን ነበር የነገሰውና ማን ነው ኢትዮጵያን የገዛው ኤርትራን ኮሎናይዝ ያደረገው እነማን ናቸው ብሎ ሲናገር እንደነበረ እናውቃለን። ማን ላይ እንደሆነ
ዋናው ጠላቴ ብሎ ሲዋጋ የነበረው አካልኛ ሁላችን አብረን የምናውቀው ነው። እንደገና ከወያኔ ጋር ደግሞ በጣም አውዳሚ የሆነ ጦርነት በመቶ ሺዎች ሰው ያለቀበት ንብረት ብዙ ንብረት የወደመበት የባድመ ጦርነት ኤርትራም የደቀቀችበት ኢትዮጵያም በዛን ጊዜ ብዙ የተጎዳችበት በተለይ በወያኔና ይሄ ጦርነት ደግሞ የወያኔና የሻዕቢያ ነው ብለን ነው የምንፈርጀውና ያን ጊዜም ይሄ ጦርነት እኛ እዛም ሆነን ይሄ ጦርነት የኢትዮጵያን ሕዝብ የኦሮሞን ሕዝብ አይመለከትም ብለን እኮ ነው ግልጽ አድርገን የምንናገር የነበረው እና የሁለት ቡድኖች ኃይሎች ጦርነት ነበር ያ ጦርነት እና ከወያኔ ደግሞ ኦነግ ላይ ምን እንዳደረሰ ምን በደል እንዳደረሰ ስለምናውቅ ነው ከሻዕቢያ ጋር ያን ጊዜ እንትን ያልነው እና ሆኖም ግን ብዙ እንትን አለ። አሁን ሻዕቢያና ወያኔ ተመልሰው ወገን ብለዋል። ወገነን ማለት ጀመሩ። እንደዚህ አይነት ቃላት እየመጣ ነው። ወገን ማለት ዘራችን አንድ ነው ማለት ነው። ወደዚህ ከተመጣ ነገሮች ይደበላለቃሉ። ድብልቅልቅ ነው የምለው። በዚህ መንገድ ይሄ በዚህ ፎርሙላ በዚህ ካልኩሌሽን የሚሄዱ ከሆነ ኤርትራ ወጥ የሆነ ትግርኛ ተናጋሪ አይደለም። አብዛኛው ቆላ አፋርን በለው ብሌንን በለው ኩናማን በለው ብዙ ወደ 9 ብሔረሰቦች አሉ። ሳው ከአስመራ ጫፍ ወደ ባጼ ወይ ወደ ምጽዋ መውረጃ ከአስመራ ጀምሮ እስከ ምጽዋ ከምጽዋ እስከ ደቀ ማሪ ሳው ነው። ሳው ለማን ነው የሚቀርበው? በትግርኛ አይቀርብም። በዘር ከሄን ማለት ነው። በቋንቋ ከሄን ወደ ኦሮሞ፣ ወደ አፋር፣ ወደ ሶማሌ ነው ሞር ቋንቋው ራሱ ሳው ኦልሞስት 30-40% ቮካብለሪ ኦሮምኛ ነው። አብረን ስለኖር ብዙ አብረን ስለሳለፍ ስለማውቀው ነው። ከአፋር ጋር ደግሞ የበለጠ የተቀራረበ ሊሆን ይችላል። የኢትዮጵያ ውስጥ ኩናማ አለ፣ ኤርትራ ውስጥ ኩናማ አለ። ሰፊ ቦታ ይሄ ጋሽ ባርካ የሚሉት እስከ ባሬንቱ ድረስ የተዘረጋው እኮ ኩናማ ነው፣ ትግርኛ አይደለም። እዛ ከረን ስትሄጂ ደግሞ ትግሬ ነው፣ ትግርኛ አይደለም። ትግሬ ናቸው። ትግሬ እነሱ ደግሞ ለየት ያለ የራሳቸው ዞባ አንሰባ የሚባል የራሳቸው ዞን ያላቸው ሰዎች ወይንም ብሔር ነው ያለው። ሌሎች እንዳልኩሽ የብሌንም ሌሎችም አሉ እና በዛ መሄድ አዋጣም። ትግራይ ውስጥም ቢሆን ትግራይ ወጥ የሆነ ትግርኛ ተናጋሪ አይደለም። እዛም ሳው አለ፣ ኢሮብ፣ ኩናማ በተወሰነ ደረጃ፣ ራያ ምናልባት እነሱ ትግርኛ ነው ብለው ካልኩሌት አድርገው ደምረው ቆጥረው ሊሆን ይችላል። ወደ ውስጥ ስንገባ ብዙ እንትኖች አሉ። ወጥ የሆነ ኢቭን እዛ ውስጥ እዛው እርስ በራሳቸው ወድ መቀሌ፣ ወድ አድግራት፣ ወድ ተንቤን የተባለ ጓል ተንቤን፣ ጓል መቀሌ የተባለ ጓል አክሱም የተባለ እኮ ብዙ ነገር አለ። እንደዚህ ዘር ቆጥሮ አላያንስ መፍጠር አደገኛ ነው፣ በጣም አደገኛ ነው። ባለፈው ጊዜ ፎር ዩር እንትን ግርማ የሺጥላ በጣም ዲሰንት የሆነ የአማራ ተወላጅ ይገደል ተባለ። እነዚህ 300 ስንት ነው የሚባሉት መገደል አለበት። ኦሮሞ ስለሆነ ዘሩ ደሙ ኦሮሞ ስላለበት ግርማ የሺጥላ አሪሮ እኮ ነው፣ ደጋግመው አሪሮ እኮ ነው፣ መሞት አለበት። ኢትስ ብለዱ ውስጥ ትንሽ ደም አለች ማለት ነው። ምናልባት በአያቱ አንድ ሰው ሆኖ ሊሆን ይችላል። እናቱ ደግሞ አማራ ልትሆን ትችላለች። እንደገና ተመልሶ አባቱ አማራ ሊሆን ይችላል። በሆነ አጋጣሚ ላይ የኦሮሞ ደም ስለወሰደ
መገደል አለበት ተብሎ በሚዲያ እኮ ተነገረ። ይሄ እንደ ግርማ ሽጥላ ይቅርና ከግርማ ሽጥላ የበለጠ በጣም የደም ትስስር ያላቸው በሚሊዮኖች መኖራቸውን ዘንግተዋል። እነዚያ ሰዎች እንደዚህ ሲናገሩ ቆም ብለው ማሰብ ጀመሩ ማለት ነው። እዛ ውስጥ ያሉ ከኦሮሞ የተወለደ ከአማራ ከሁለቱም የተወለደ ሰው በሚሊዮን ስለሚቆጠር እነዚህ ሰዎች ቆም ብለው ማሰብ ይጀምራሉ በዚህን ጊዜ ማለት ነው። ስለዚህ አሁን እነዚህ ወገኔ ነው አብረን እንትን አደረግን ነገሌ ላይ መዝመት አለብን ኦሮሞማ ላይ መዝመት አለብን የሚባለው አይዋጣም እና አላንሱ በዚህ መልክ የሚሄድ ከሆነ አንደኛ የውሸት ነው። አላንሱ ትብብሩ በዚህ መልክ ራሱም ለመቅረጽ ምናልባት ሰውን ለማስነሳሳት በዘር በስሜት ለማነሳሳት አስበው ሊሆን ይችላል። ግን ደግሞ ፍላጎታቸውም የተለያየ ነው። ፍላጎታቸው የተለያዩ ፍላጎቶች ናቸው። የሻዕቢያ ሌላ ፍላጎት ነው፣ የወያኔ ሌላ። አንዱ ለሌላው መንበርከክ አለበት። እኩል ሆነው አብረው ሊሄዱ አይችሉም። ስለዚህ የፋኖ የምንሉት ደግሞ እሱ እና ከነሱ ጋር ጀርባ ያሉ ሰዎች ያኮረፉት ለምንድን ነው? ይሄ መንግስት ለምን ጦርነት አቆመ? ለምን ትግራይ ለምን ወያኔን አላጠፋ? ይሄ መንግስት አጠፋ ድምጥ ማጡ ሳይጠፋ ጦርነቱ መቆም አልነበረበትም። የፕሪቶሪያው ስምምነት መፈረም አልነበረበትም። ተኩስ አቁም ሲዜሽን ኦፍ ሆስቲሊቲ መቆም አልነበረበትም። ከሚል ኩርፊያ እኮ ነው መንግስት ላይ ያኮረፉት ሁለቱም። ተመልሰው ደግሞ ወያኔ ራሱ ምን ያህል እነዚህ ሰዎች ቱ ዘ ኤክስትሪም ለወያኔ መጥፋት ፍላጎት እንዳላቸው ያውቃሉ ወያኔዎች። ያን ያህል ስቱፒድ ናቸው ብዬ አልገምትም። አንዱ ሌላውን ለመጠቀም ፈልጎ ካልሆነ በስተቀር ይሄ ወዳጅነት፣ ወገንተኝነት የኔ ወገን የሚያስብል አይደለም። ወደ ዘር ግንድ ፋሚሊ እንትን ይሄ ነገድ ሄዶ መቁጠሩ ከመጣ ሌላም እሳት አለ እና እሳቱ መልሶ እነሱንም ሊለበልብ ይችላል። ህዝብን ሊበላ ይችላል። ህዝብን ለህዝብ ለማባላት ካልሆነ በስተቀር ይሄ እንደዚህ አይነት ስትራቴጂ ተገቢ አይደለም። እናያለን እንግዲህ ምን ይዘውም እንደሚመጡ ይወራል። ግንኙነት ተፈጥሯል፣ እያደረግን ነው ይላሉ። ብዙ ነገር ነው የሚባለው፣ እናየዋለን። የዚሁ የህወሓት ከፍተኛ አመራር የነበሩት ወይም ደግሞ የትግራይ ክልል ፕሬዚዳንት የነበሩት አቶ ጌታቸው ረዳ ስለዚሁ ግሩፕ ሲናገሩ ጥናት መደረጉንና በነበረው በጊዜያዊ አስተዳደሩ ባለው መረጃ ከ10 ሺዎች በላይ የሚቆጠሩ የትግራይ ሴቶች በኤርትራውያን እንደተደፈሩ ገልጸዋል ከሚዲያ ጋር በነበራቸው ቆይታ። ሌላ ከፕሪቶሪያው ስምምነት በኋላ የፌዴራል መንግስት ጊዜ ወስዶ ትግራይን ለማልማትና እንዲሁም ደግሞ ስምምነቱ በአግባቡ እንዲሄድ ጥረት እያደረገ መሆኑን ተናግረው ኤርትራውያን ግን እስቲ የንስሐ ምልክት እንኳን አለማሳየታቸውንና ጥቂት ግን ቡድኖች ማለትም አሁንም ከተጠያቂነት ለመዳን ጦርነት ከቆመ እንጠየቃለን የሚሉ ቡድኖች ግን ከዚህ ከኤርትራ ጋር መቆማቸውን ገልጸዋል። እንግዲህ በ10 ሺዎች የሚቆጠሩ ሴቶች ተደፍረዋል በኤርትራ ሰራዊት። ወደ 76% በኤርትራ ሰራዊት ነው። 24ቱ በተለያየ መከላከያ ጋር ተሰልፎ የሄደ ሊሆን ይችላል የሚል ነበር ፕሬዚዳንቱ ቀድሞ ፕሬዚዳንት የተናገረው። በእነሱ ጥናት ከዩኒቨርሲቲ ጋር ሆነው ባጠኑት ነው። አሁንም ፋርዘር ጥናት ይፈልጋል። ይሄ ከዚህ ወገንም ሊኖር ይችላል፣ ከዛም ሊኖር ይችላል። የተጎዳው ማለት ነው። በሴቶች መደፈር ብቻ ሳይሆን ንብረት መውደሞች አሉ፣ የሰዎች መገደል፣ የሰዎች መፈናቀል፣ ሰቆቃ ብዙ ነው። ጦርነት በጣም መጥፎ ነው። እዛ ውስጥ ደግሞ
ዲሲፕሊኑን የጦርነትን ህግ ተከትሎ ያለመሄድ ደግሞ የባሰ ያንን ጦርነት መጥፎ ያደርገዋል። እንግዲህ ምን ያህል ይሄ ሁሉ ጥላቻው ስር የሰደደ መሆኑን ያሳያል። ምክንያቱም እነሱ የበቀልም ይመስላል። በባድመ ጦርነት መጨረሻ ላይ ባድመ ፍሮንት ሲሰበር እስከ ባሬንቱ ሲሄዱ እስከ ጋሽ ባርካ እስከ ተሰነ ሄደው ብዙ ውድመቶች ደርሰዋል። በዛን ጊዜ ኤርትራ ላይ የበቀል ነው፣ ሪታሊዬሽን ሪቨንጅ ነው የተወሰደው ብዬ ገምታለሁ። እኔ መሆን የለበትም። እንግዲህ የሰራዊቱ ዲሲፕሊን ነው በጣም ወሳኙ። ያንን እንግዲህ ፋርዘር ጥናት ማድረግ የፌዴራል መንግስትም የዓለም አቀፍ ኢንዲፔንደንት የሆነ ነፃ እና ገለልተኛ አጣሪ ቡድን ቢኖርና ቢያጠና የተሻለ ሞር እንትን ሊያመጣ ይችላል። በአንድ ወገን ብቻ የተጠና ሲሆን ምናልባት የተጋነነም እንዳይሆን ያልተጠናም ደግሞ ያልተሰማም ደግሞ እንዳይኖር በተለያየ መልክ መጠናቱ ጥሩ ነው። እንደገና እንደዛ ይህን ሁሉ አድርገው ዛሬ ደግሞ ተመልሰው አብሮ ለመስራት መሞከር። እነዚህ የኤርትራ መሪዎች ባለፈው እኛ ከቻርተር ስንወጣ ከቲፒኤልኤፍ ጋር ሆነው ወቅተውናል። የእነሱ ሰራዊት ሞር እነሱ ናቸው እንዳውም እንትን ያደረጉን። ስህተት ሰርተናል ብለው ነው በቃ ያን ጊዜ ማድረግ አልነበረብንም የምለው የነገሩን። አሁንም ለወያኔ ስህተት ሰርተናል ሊሉ ይችላሉ። ዶንት ነው እንግዲህ ስህተት ይሰራ አይሰራ ግን ተጠያቂነት መኖር አለበት። ተጠያቂነት መስፈን አለበት። ታውቆ ማን በደል እንዳደረሰ ተለይቶ መታወቅ አለበት። አዎ ኤርትራ ውስጥ ወደቦች አሉ እና ራሷ ከምትጠቀምበት ፍጆታ ውጪ ሌሎ የሚጠቀምበት ሁኔታ አለ። እዛ ነበርንበት ጊዜ ድረስ ሁለቱ ናቸው እንግዲህ ሁለቱ ትላልቅ ወደቦች አሰብና ምጽዋ ናቸው። ምጽዋ ብዙ ጊዜ ያለው ሌላ አገር ማለት የምጽዋ ወደብ ውስጥ አልፎ እቃዎችን ወደ ውስጥ ኢንቴሪየር አፍሪካ የሚያስገባ ሀገር የለም እስከማውቀው። በፊት እንግዲህ ኢትዮጵያ ነበረች ቀደም ሲል ከኤርትራ እና ኢትዮጵያ ጦርነት እስኪገቡ ድረስ። ከዚያ በኋላ ግን ያው ኤርትራ ለራሷ ትጠቀማለች። አንዳንድ ጊዜ ደግሞ ወደ ሱዳን ቀጥታ ወደ ተሰነ ይወስዱና እዛ የሚሸጋገርበት ጊዜም አለ። በስኖት ፎርማል እንደ ሀገር ሳይሆን አንዳንድ እቃዎችን ቀጥታ ወደ ሱዳን የሚሸጋገርበት ተሰኔ ላይ ሄዶ ይራገፍና ከዛ ወደዛ የሚሄድበት ጊዜ ነበረ። ብዙውን ጊዜ እንደዚህ አይነት ስራ የሚሰሩት በአፄ ላይ የሰፈሩ ጥንት እንትን ዘራቸው ማን ነው ይሄ ከየመን የመጡ ረሻኢዳ የሚባሉ እነሱ የእቃዎች ዝውውር ያደርጋሉ። ከዚህ በተረፈ ምጽዋን የሚጠቀም የለም። በነገራችን ምጽዋ ከአሰብ ለኢትዮጵያ ይቀርባል። ኦፍኮርስ በአሰብ በኩል ማነው ይሄ ለኢትዮጵያ ማነው በአፋር በኩል ለኢትዮጵያ እንትን ይቀርባል። ለትግራይ ነው። አሁን ለትግራይ ከትግራይ ጋር ያላቸውን አሁን ግንኙነት ስናይ ወያኔዎች ከምጽዋ ብዙ እንትን የላቸው ፍላጎት የላቸው። የሚቀርባቸው እንትን ነው ምንድን ነው ምጽዋ ነው። ምክንያቱም በዚህ መሀል ረጅም አፋር አለ በዚህ አሰብና በትግራይ መካከል። ይህንን ካልኩ በኋላ አሰብን ማን ነው የምጠቀመው ካልሽኝ 2-3 ሄጅ ያለው ምንም ነገር የለም። ኦና ነው፣ ሰውም የለም፣ ጭር ያለ ነው። ድሮ ግን በጣም ቢዚ ነበር ብሎ ይነግሩናል። በተለይ በደርግ ጊዜ
እዛ ሪፋይነሪው ምኑ መርከቡ ሰውም ስራ ፍለጋ ሰው ይሄዳል። ሄዶ ሱቅ ይከፍታል፣ ንግድ ቤት፣ ምግብ ቤት። በኋላ ላይ ግን ከባድመ ጦርነት በኋላ ጸጥ ረጭ ያለ ነው። ክሬኖቹም እንደዚሁ ቆመዋል እንትኖቹ እና በኋላ የአረብ ኤሚሬት ለአረብ ኤሚሬት ኮንትራት ተሰጥቷል የሚል ደግሞ ወደዚህ ወደ አገር ቤት ለመመለስ ጥቂት ጊዜያት ሲቀር እያከራየች ነው የሚል እንትን ነበረ። እሱም ምን ያህል ፈንክሽናል እንደሆነ አይታይም፣ አይሰማም እና ለኤርትራ ምንም ጥቅም እየሰጠው አይደለም። አሰብ ያው የሚያስገቡትን በምጽዋ ነው የሚያስገቡት። ሌሎች ደግሞ ዝም ብሎ የኮንትሮባንድ ዝም ብሎ ቦት መጥተው ኮስት ላይ የሚያራግፉ ደግሞ አሉ። በያውን ጥያ የሚባል አለ፣ የተለያዩ አዱሊስ፣ የድሮ አዱሊስ አለ እና እንደዚህ አይነት ደግሞ ኮንትሮባንዲስቶች ወይም የግል ነጋዴዎች ዝም ብሎ በጀልባ የሚያስገቡ ይኖራሉ። በተረፈ ከኤርትራ ውጪ ማንም የተጠቀመበት አይደለም። ጠቅላይ ሚኒስትሩ የባህር በር ጥያቄን አንስተዋል። በርካታ ኢትዮጵያውያንም በዚህ ደስተኞች ናቸው። ያው እንግዲህ ጥቂት ጽንፈኞች ይህ የባህር በር ጥያቄ በዶክተር አብይ አህመድ መመለስ የለበትም የሚል አቋምን ይዘው ከያዙት ውጪ ማለት ነው። ስለ ባህር በር ጥያቄ ጠቅላይ ሚኒስትሩ ሲያነሱ ኤርትራ ብለው ሀገር ስም አልጠሩም ነበር፣ እርሱም እንደሚያስታውሱት እና ለምንድን ነው የኤርትራ መንግስት ተቃውሞ ያነሳው? ኢትዮጵያ የባህር በር ጥያቄን ስትጠይቅ ቀጥታ ለተቃውሞ የተነሳበት ምክንያት ምንድን ነው? በነገራችን ላይ እርሳቸው ተቃውሞ ከማስነሳታቸው በፊት የኛ ሀገር ጽንፈኞችም የጠቅላይ ሚኒስትሩን ጥያቄ ሲያብጠለጥሉ ነበር። ደግሞ ወደ ጦርነት ውስጥ ልንገባ ነው ብለው ቀጥታ ከኤርትራ ጋር የማገናኘት ሁኔታዎች ነበሩ። ያው እንግዲህ የኤርትራ መጠራጠርና መግለጫ ወይንም ለምንድን ነው ኤርትራ ሪያክት ያደረገችው የሚለው ከቅድም ካነሳ ነው ጋር የሚያያዝ ነው። ግንኙነቱ ጥሩ አይደለም። ጥሩ ግንኙነት ነበር ከኤርትራ ጋር። ከዚህ ክቡር ጠቅላይ ሚኒስትሩ ብድግ ብለው ዊዛውት ኤኒ ፕሪኮንዲሽን አስመራ ሲመጡ የአስመራ ህዝብ እንዴት እንደተግልብጥ ብሎ እዛ ነበርኩ። ኤርፖርት አካባቢ ነው መኖሪያ፣ እንደ ኮሪያ ሰንበል የሚባል ቦታ ነው። ምን አይነት መንገዱ ተጨናንቆ ሰው ደስ ብሎት ጥሩ ግንኙነት ነበረ። ከዚያ በኋላም ጥሩ ግንኙነት ቀጥሎ ነበር። እንግዲህ ያለመግባባቱ ገና የወያኔ ጦርነት የዚህኛው የ2013 ጥቅምት 2013 ላይ የተጀመረው ጦርነት ከመነሳቱ በፊትም የሻከረ ይመስል ነበር። ግንኙነቱ ብዙም መጥፎ የሚባልም አይደለም፣ ግን ለዘብ ያለ ነበር እና ምንድን ነው ያላግባባቸው የምለው ቅድም መጀመሪያ ላይ ያልኩት ነው። የኤርትራ መንግስት የራሱን ቴርም ነው የሚያስቀምጠው ሁሉ ጊዜ እንጂ መደራደሪያ ነጥቦቹን የራሱን የሚፈልገውን ይዞ ይቀርባል እንጂ የሚያግባባ ሁለቱንም ሀገራት እኩል የሚጠቀሙበት ተመጣጣኝ የሆነ ሀሳብ ይዘው አይቀርቡም። ብዙውን ጊዜ ድማንዳቸው ሀይ ነው። ለዚህ ይሆናል እና ወደብ ጥያቄ ወይ ደግሞ ወደብ ያስፈልጋል ለኢትዮጵያ ተብሎ በጠቅላይ ሚኒስትር መጀመሪያ ተብሎ ሲነገር ለምን ደነገጡ፣ ለምን ተንጫጩ የሚለው ያው በጦርነት መጥተው ሊወስዱ ነው።
የሚል ሊሆን ይችላል። በጦርነትም የኢትዮጵያ መንግስት ሄዶ እንደማይይዝ ያውቃሉ። ግን ፕሮቮኬቲቭ የሆነ የግጭት መቆሽቆሻ አድርገው ለመጠቀም ነው። አሴ ፕሮቮኬሽን ነው እንደዚህ ብለውናል የሚል ይሄ ምንድነው ኤክስኪውዝ የሆነ ምክንያት የመፈለግ ነው። ፕሪቴክስት በቃ የሆነ ፕሪቴክስት አገኙ ማለት ነው። እቺን ይዘው እንደ ምክንያት ይዘው ያቺን እዛ ላይ ተንጠልጥለው ሌላ ክርክር ለማምጣት ፕሬዠር ለመፍጠር ተጽዕኖ ለመፍጠር ነው። ወደብ አሰብ ብቻ አይደለም ሌላም ጋር ይኖራል። ለምን የምለው አሰብስ ቢሆን ምንድን ነው ችግሩ? ምን ችግር አለው? አሰብን መጠቀም አለብን፣ ያስፈልጋናል። በቃ አሰብ ብንል ምን ችግር አለው? እንዴት የምለው ላይ ብቻ መነጋገር ነው እንጂ አትጠቀምም ብሎ ሰውን ዝም ብሎ በድፍኑ በጭፍኑ አይወገዝም። ከዚህ በፊትም እኮ ስትጠቀም ነበር ኢትዮጵያ። ኢቭን ኤርትራ ነፃ ከወጣች በኋላ እኮ ለ7 ዓመት ተጠቅማለች ኢትዮጵያ። አሁንስ ለምንድን ነው የማትጠቀመው? እና ይሄም ሊያስጮህ አይገባም። እንዳልሽው ደግሞ ሌላ ጋም ሊኖር ይችላል። ግን እኔ ኤርትራኖቹ ያውቁታል አሰብ ለኢትዮጵያ ምን ያህል ጠቃሚ እንደሆነች ያውቃሉ። ኢትዮጵያም ህዝብ የኢትዮጵያ መንግስትም አሰብ ለኢትዮጵያ ብዙ እንደሚጠቅም ያውቃል። አሁን ከሶማሌላንድ ከዛ የሚባለው ስናነጻጽር ምናልባት ለዛ አካባቢ ሊጠቅም ይችላል። ሶማሌላንዱ በርበራ ለኦጋዴን አካባቢ ወይም ቅርብ ደቡብ ቦታ አካባቢ ላይ የተወሰነ ርቀት ላይ ሊያገለግል ይችላል። እስከ ሰሜን ጫፍ እስከ ጎንደር እኮ ከበርበራ እስከዛ ድረስ ዕቃ መጫን እኮ በጣም አስቸጋሪ ነው፣ እስከ ትግራይ ራሱ። ስለዚህ ስትራቴጂካሊ አሰብ ለኢትዮጵያ ትጠቅማለች፣ ኢቭን ምጽዋ ለኢትዮጵያ ትጠቅማለች። ይህንን ተቀብለው ያስፈልጋታል ብለው ተቀብለው እንዴት አድርገን ተደራድረን ተነጋግረን በሰጥቶ መቀበል መሪ አብረን እንዴት እንጠቀማለን የምለው ጋር መነጋገር ነው። ለእነሱም አይጠቅምም። ቅድም ተናግረናል። ኦና ነው አሰብ ኦና ሆኖ ቁጭ ብሏል። ምን ይጠቅማቸዋል? ግን ኢትዮጵያ ብትጠቀሙበት ለእነሱም ገበያ ነው። ማርኬቱ ትልቅ ነው። እዛ ጋር ኤርትራውያን ናቸው የሚጠቀሙበት ማርኬቱን። ብዙ ደግሞ ከኢትዮጵያ የሚያገኙት ነገር ይኖራቸዋል። የኤርትራ ሕዝብ ደግሞ ምን አይነት ኢኮኖሚው ምን አይነት ሁኔታ ላይ እንዳለ የምናውቀው ነገር ነው። ለኤርትራ ኢኮኖሚም ማደግ ለኤርትራ ልማት ማደግ ይጠቅማል እንጂ አይጎዳም። ያው የሚቀኝትነት ነገር የሚመስል ነገር ዝም ብሎ ደረቅ ነገር የሚመስል ነገር ነው አካሄዱ። ለማን ለተራ ሰው ለምንድን ነው ብሎ ፈልጎ ያጣል። ለምንድን ነው ኤርትራ ይሄን ያህል አሰብን እንደዚህ ጭንቅ አድርጋ ይዛ የተቀመጠችው ሲባል በጣም ብዙ በዚህ የተነሳውን በዚህ ብቻ ሳይሆን በሌሎች ምክንያቶች ዝም ብሎ እዚህ ጋር ያለው መንግስት እኔ በፈለግኩት መንገድ አልሄድም ብሎ አሁንም ወደ ጦርነት መቀስቀስ፣ ቅድም ያልሽው ማሰልጠን፣ ፋንዶውንም ምናምን ወስደው እዛ እንትን ማድረግ አይጠቅማቸውም። ጦርነት እኮ የት ጋር እንደሚቆም አይታወቅም። ሁኖስ ጦርነት ነው። አንድ ጊዜ ጦርነት ውስጥ ከተገባ የት ጋር እንደሚቆም አይታወቅም። ይህንንም ካልኩሌት ቆም ብሎ ማሰብ የሚያስፈልጋቸው ይመስለኛል። እና አሰብ ታሪክ አለው፣ ደግሞ የራሱ ታሪክ አለው። በተለይ አፋሮች ብዙ የሚሉት ነገር አላቸው። ስለ አሰብ ስነሳ ከአፋሮች ጋር ደግሞ ሞር እያያዛል አሰብ። እና ኢትዮጵያ ውስጥ ደግሞ ማዕት አፋሮች አሉ። ብዙ ኤርትራ ውስጥ እንዳሉ ሁሉ ኢትዮጵያ ውስጥም አፋሮች አሉ። እና ብዙ ጥያቄ ሊያስነሳ ይችላል። እና ከዛ ሁሉ በጦርነት ሌላ አዲስ አጀንዳ ምዕራፍ
አዲስ ነገር ችግር ከመፍጠር መነጋገሩ ጥሩ ነው። ኔጎሽየት ማድረግ፣ ጥሩ ጎረቤት መሆን። የኢትዮጵያ ህዝብና የኤርትራ ህዝብ ምንም እንትን የለውም። እንደ ህዝብ አይተናል፣ አብረን ኖረናል። ሳይኮሎጂውም ኤቭሪቲንጉ በቃ እዚሁ ያለው ህዝብ ነው እዛ ያለው ሳይኮሎጂው። እንደገና ደግሞ ከኢትዮጵያ ጋር መኖር ይፈልጋል ህዝቡ። እንዳያችሁት ባለፈው ዶክተር አብይ ደስታውን ምን ያህል እንደገለጹ እንዴት እንደተደሰቱ እና የህዝቦችን አንድነት መጠበቁ የበለጠ ይጠቅማል የሚል እምነት አለኝ። እንግዲህ እንደሚታወቀው የምርጫ ቦርድ ሰሞኑን የህወሓትን ከፓርቲነት ሰርዞታልና ከዛም በተጨማሪ እንግዲህ ህወሓት አሁን ያለበትን ሁኔታ እንዴት ይገመግሙታል? ያ ከምርጫ ቦርድ መሰረዙ ምናልባት ምርጫ ቦርድ ይህንን ውሳኔ ያስተላለፈበት ምክንያት ከአዋጁ ተነስቶ ነው። አዋጅ ወጥቷል። ባለፈው ጊዜ የተሻሻለ አዋጅ አለ። በፊት በትግል የነበሩ በሰላማዊ ትግል የነበሩ ተመልሰው ጦርነት ውስጥ የገቡ ተመልሰው ደግሞ እንዴት ወደ ሰላማዊ መንገድ መግባት እንደሚችሉ መመዝገብ እንደሚችሉ በር የሚከፍት አዋጅ ነው የተሻሻለው። በዛ አዋጅ መሰረት ነው ለተወሰነ ጊዜ ጊዜያዊ ምዝገባ አደረጉ። ከዛ ደግሞ ጠቅላላ ጉባኤ አድርገው እንዲመዘገቡ የሚል ነው። የምርጫ ቦርድ አካሄድ ያው ከዛ አንጻር ነው። ሁሉንም ወጥ እንደዚህ ቢሰራ ጥሩ ነው። እንደዚያ ለምሳሌ እኛ ራሳችን ጠቅላላ ጉባኤ አድርገናል የዛሬ 4 ዓመት። እስካሁን ድረስ ፍርድ ቤቱ እንትን ያለ ለቦርዱ ተመልሶ በአግባቡ አይተው እንዲወስኑ ተብሎ ሲመለስለት ለ3 ዓመት ያንከባለለ ነው የምርጫ ቦርድ። ሌላው ደግሞ ገና ጠቅላላ ጉባኤ ሳያደርግ 6 ዓመት ደግሞ አቅፎ የሚቀመጥ 7 ዓመት ደግሞ አቅፎ ይቀመጣል ምርጫ ቦርድ። ይሄ ፌር የሆነ ፍትሃዊ የሆነ እንደዚህ በህጉ መሰረት በአዋጁ ኤሌክቶራል ሎ አለ፣ እዛ ላይ የፓርቲ ምዝገባ አዋጅ አለ። በዛ ልክ መስራቱ ተገቢ ነው። ህወሓትም ለዛ መገዛት ተገቢ ነው። ምን ችግር አለው? ጠቅላላ ጉባኤ አድርገው ባለፈው ጠቅላላ ጉባኤ አድርገዋል። አሁንም ጠቅላላ ጉባኤ ማድረግ ይቻላል። ለብልጽግናም ጠቅላላ ጉባኤ ድጋሚ አድርጉና የምታስተካክሉትን አስተካክላችሁ ካልሆነ በስተቀር አንመዘግብም ብሎ ነበር እኮ ባለፈው አንደኛ ጠቅላላ ጉባኤ ላይ። ድጋሚ እኮ ጠቅላላ ጉባኤ ያደረገ ብልጽግና እና ለሁሉም እኩል እንደዚህ ማድረጉ ጥሩ ነው። ህወሓትም ተቀብሎ ያ ሲምፕል ነው። ጠቅላላ ጉባኤ አድርጎ በአግባቡ በተጠየቀው መሰረት ዳግም ምዝገባ ማድረግ ሂዩሚሌሽን አይደለም። ለዚህ ተብሎ ወደ ጦርነት አይካሄድም። ጦርነት የሚያስነሳ ነገር አይደለም። ግጭት ውስጥ የሚያስነሳ ሌላ ችግር ከሌለባቸው በስተቀር ሌላ ችግር ነው። እቺ ምክንያት እንደ ምክንያት ያው እነሱ የሚሉት በፕሪቶሪያ ስምምነት መሰረት እያንዳንዳችን እውቅና ተሰጣጠናል። እኛ ለኢትዮጵያ መንግስት ልውና እውቅና ሰጥተናል። የኢትዮጵያ መንግስት ደግሞ ለህወሓት እውቅና ሰጥቷል። ስለዚህ እውቅና ስለተሰጠን እንደዚሁ እንኖራለን ነው ያለምንም አደረጃጀት። እንደዚሁ በሲሙን ይዘን እንደዚሁ በነበረው እንቀጥላለን ነው። ኢቭን አዲሱ አዋጅ እንኳ ይሄ ማሻሻያው ባይደረግም አንድ ፓርቲ በየ3 ዓመቱ ጠቅላላ ጉባኤ ማድረግ አለበት። ህወሓት አሁን ወደ ሰላም ከመጣ ራሱ አሁን 2 ዓመት አልፎ 3ኛ ዓመት ሊመጣ ነው። ስለዚህ ጉባኤ ማካሄድ ስርዓቱን ጠብቆ በፖለቲካ ፓርቲነት ለመንቀሳቀስ በአዋጁ መሰረት ተመዝግቦ ህጋዊ ምስክር ወረቀት ወስዶ መንቀሳቀስ ተገቢ ይሆናል። በዛን ዘመን ተመዝግቤያለሁ፣ በዛን ዘመን ድርጅት ነበርኩና እንደዚህ ወቀኝ ተገቢ አይደለም። ህወሓት ምን ላይ ነው ያለው አልሽኝ። ደግሞ ያው እንደምታዩት
ለሁለት ተከፍሏል። ራሱ ተከፍሏል። ምክትል ፕሬዚደንት ወይም ምክትል ሊቀመንበር የነበረው እና ከሱ ጋር የህወሓት ከፍተኛ አመራር የነበሩ የማዕከላዊ ኮሚቴ የስራ አስፈጻሚም አባላትም በሊቀመንበሩ ከመመራው ጋር ተለያይተዋል። በሚዲያም እየሰማን ነው፣ እናንተም እየሰማችሁት ነው። እንደዚህ ታይቶ አይታወቅም። ኢንታክት ነበር ቲፒኤልኤፍ። እንኳን ቲፒኤልኤፍ የትግራይ ማህበረሰብ እና ቲፒኤልኤፍ ራሱ አንድ በሚመስል ደረጃ ተያይዞ ህወሓት ያለውን እንደ እግዚአብሔር ቃል ወስደው አብሮ የሚሄዱ የትግራይ ተወላጆች በርካታ ነበሩ። አሁን ግን ከህወሓትም ወጥቶ እነዚህ ትክክል አይደሉም፣ እነዚህ በሙስና የተጨማለቁ ናቸው፣ የተደረጉ የነበሩ ጥፋቶችን ገምግሞ አምኖ የማይቀበል ተመሳሳይ ጥፋት ለማጥፋት የሚዘጋጅ ሁል ጊዜ ጥፋት ውስጥ የሚኖር የትግራይን ህዝብ ወደ ገለል እየከተተ ነው የሚሉ በርካታ የህወሓት አባላትና የህወሓት ደጋፊዎችና አክቲቪስቶች የነበሩ የትግራይ አክቲቪስቶች አብዛኞቹ እናያለን። አሁን አንዳንዶቹ በጣም በጦርነቱ ጊዜ ፊት ወጥተው ልክ የህወሓት ቃል አቀባይ በሚመስል መንገድ ለህወሓት ሲናገሩ አድቮኬት ሲያደርጉ የነበሩ አክቲቪስቶች ዛሬ በብዛት ማለት ይቻላል በተለይ ወጣቱ በቃን ብለው በራሳቸው መንገድ የራሳቸውን አዲስ ድርጅት አርኬክ የሆነ ድርጅት አካሄድ አሰራር ይበቃል የሚል አቋም የወሰዱበት እና ከዚህ ፍራስትሬሽን ሊሆን ይችላል ወደ ኤርትራ መሄዱ ራሱ አሁን ከድክመት ነው። from the weak point of view ከዊክነስ ተነስተው ነው ወደዛ ለመጠጋት ምናልባት እዛ ለመደገፍ የሞከሩ ያሉት እና ድሮ ቲፒኤልኤፍ ኦርጋናይዝድ አይዲዮሎጂ የፈለገ ይሁን ፖሊሲው የፈለገ ይሁን ግን አደረጃጀቱ ጠንካራ ነበር፣ ኢንታክት ነበር። ድሮ ከላይ እስከታች የሚናበብ የአባላቱ ኮሚትመንት ጠንካራ ነበር። አሁን ግን ተሸርሽሯል። ጦርነቱም ሸርሽሯቸዋል። እነሱም እርስ በራሳቸው እንፍሽፍሽ የሚሉት ውስጥ ናቸው። እንፍሽፍሽ ይሉታል በትግርኛ ቋንቋ እዛ ውስጥ ናቸው። አሁን ከእንፍሽፍሽም አልፈው ሄዶ ሰብቶ ሄደዋል። እዛ ነው ያለው። እንደው አቶ ቀጀላ መርዳሳ እንግዲህ ጥሪና አክብረው እዚህ ድረስ በመምጣቱ በጣም ነው የማመሰግነው። ቅር የሚሉት ነገር ካለ ትንሽ ደቂቃ ልስጦትና መጨመር ይችላሉ። እኔ ግን ጥያቄዎችን ጨርሻለሁ። እኔም ከዚህ በላይ መናገር አልፈለግም። አመሰግናለሁ። በጣም ነው የማመሰግነው። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።